ደውሎልኝ ነበር አፖስት ማን ነው ፕሮፌሰር ወደ ደብረ ዘይት ስለሚሄድ ጋርመንት ጋር ጠብቀኝ ብሎ እዛ እየጠበቅኩት ነው። ምንድነው ነገር? ለምን አላወኩም። ያው እነሱ እንግዲህ ያው እንደምታውቀው በጣም የተወሳሰቡ ናቸው። አዎ እኔ ምንም ያው በዛ ጉዳይ ላይ አወራህ ነው አካል ነው ያለ። ኦኬ ግን ምንድነው መሰለህ? እሺ ትልቅ ፖዚሽን ነው ደግሞ ቋሚነት ነው። እሺ እንትን ሹመት አይደለም። እሺ አዲስ አበባን በሙሉ አሁን ማለት ሀገር እንደመምራት ነው ማለት ነው። እሺ ስለዚህ እኔ በደንብ እንትን በል ተነጋገሩና አዎ ምንም አድርገህ እንትን በለው። አሁን ያው ፋይናሊ እኔ ጋር ይመጣሉ ለውሳኔ። ትክክል ነው። እኔ ደግሞ አይቋል ይላል። አሁን ከኔ ከመሄድ እነሱ ይምጣ ጥያቄው። ትክክል ነው። ስለኔም ካነሳለህ አንተ ምን ትላለህ መሰለህ? እሺ እኔ ከምናገር እናንተ ብትነግሩት ይሻላል። አዎ ትክክል። ደውሎ እንዲነግር ላድርግ። አዎ ደውልና ለፓስተር እንዲያስበናል ማለት አለበት። አንተ ምን ትላለህ ባለውና አንፈለው። አሁን ከነሱ ሲመጣ ነው ጥሩ። በጣም ጥሩ። ከዛ ሲቆይ እኔ ደግሞ ተበካክሬ ነገራችኋለሁ ነው ብዬ ከዛ በቃ እሱና ቄስ ሀብታሙን ጠርቼ ደብዳቤ ስጡላሉ። በጣም ጥሩ። በቃ ይሄው አሁን አወራለሁ። ጨርሱ። ይሄ እድል እንዳያመልጠኝ። አያመልጠኝም። ብሩ ከጠየቀኝ ትራንስፈር ላድርግለት። ምን ጥያቄ አለ? በቃ አሁን ከጠየቀ ያደርጋል እኮ እሱ ነው የሚመለከተው እኮ ነው አይደለ? ግን እሱ ብቻ አይመስለኝም። አሁን ሌሎችንም እያስተባበረ ያለ መሰለኝ። እሺ ዝም ብዬ ማሳሰብ ይቻላል ጭምጭምታ። ስለዚህ ኃላፊነቱን እሱ ይወስዳል እንዴ? በቃ ዲቴል እሱ ጻፊው አሁን ኦኬ እሱ ነው ጻፊው ዋናው። ማተም ራሱ እሱ ጋር ያለው ኦኬ። ግን አሁን እንደነገርኩ ያው እንግዲህ 1 3 4 ምናምን ናቸው መሰለኝ። እሺ በዚህ ጉዳይ ላይ ቢወስኑት። እሺ አይ ለዛ መሰለኝ አሁን በአካል እንገናኛለን እና አውራው ዝም ብለህ ሌሎችም ያግዙሃ እንደዛ ነገር እንዳታረግ። ለዛቹን እንትኗ ላይ ሊያወሩ ነው የሆነች ነገር ላይ ታዝም ብዬ ያለ መረጃ ማለት ነው። ማታ በጣም ሲከራከሩ ነበር አሉ። የሆነ ሰው አሉ ወሬ ሰጥቼ ነው 5 ልስጣችሁ ምናምን ብሏል አሉ። እሺ ይገርማል። እና ሰው ምንድነው አየህ ነገ መልሶ በሆነ በኩል እንደሚያገኘው ያውቃል፣ ይታወቃል። አዎ ብሏቸው ወስነው ነበር አሉ። እሺ ሌሎች ናቸው መስፍን አልነበረበትም። አዎ ሌሎቹ እንደዛ ወስነው በኋላ ላይ መስፍን እሱ ጋር ደውሏል መሰለኝ ሚራክል። አዎ ደውሏል ባለፈው። በቃ ስለዚህ አሁን የሆነ ሰው ነው ደውሎልኛል መጀመሪያ ከእሱ ጋር ላውራው ብሎት መሰለኝ። አዎ ስለዚህ አንተ አሁን ዝም ብለህ ስማውና ሚራን በቃ እንግዲህ የምትችለውን ነው የምታደርገው። ደግሞ ከምትችለው በላይ አትሞት መሸስ እንደዛ ነገር ያው ይሄም ያው የወር ደሞዝ ነው ታውቃለህ ሁሉንም ነገር። ይሄንንም ፖዚሽኑ መሰለህ። አዎ እግዚአብሔር ይሄን ቦታ ተሰጣለሁ በኢየሱስ ስራ እንዳይመስልህ። ያው እግዚአብሔር አንተን ሰጥቶኛል፣ እየተመካከርን እንሰራለን። እንግዲህ ስራ እንዳይመስልህ በቃ በጣም ብዙ ስራ የምትሰራበት ነው። አዎ ማአት ስራ የምትሰራበት ነው። ማአት በጣም ጥሩ እና ፖዚሽኑ ትልቅ ነው። ገንዘብም በጣም ታገኛለህ። እሺ ስምም ደግሞ ጥሩ ነገር ነው። ስም ራሱ ትክክል ነው። እኔ አሁን ከነቢያት ቸርች መውጣት ፈልጋለሁ። ይገርማል ፓስተርዬ። በቃ ወጣ። እንደውም አንተ የምታረጋው ታቃለን ምንም እንደመከር ነገር ምንም አይጠቅምም። የቸርች ፕላንት ማለት ነው። እሺ አንተ ቀጥታ እዚህ ካልክ በኋላ ወደ አንድ ነባር ቸርች ላይ አባል ነገባ። አንድ ነባር ቸርች ላይ ከፈለክ ዝም ብለህ አባል ነው ትገባለህ። አሁን ለጊዜው እንደዚህ የነ እስራኤል ህብረቱ አንድ ስር እንሰድ አድርገህ አንድ ሰው ታስቀምጥላቸውና አንተ ወደ አንዱ ቸርች መግባት ነው። ትክክል ነው። ጊዜም የለህም የግል ቸርች ለመምራት በነገራችን ላይ ለመምራት። ካልሆነ ደግሞ የራስን አንድ ቸርች ይዘህ ወደ አንድ ህብረት ትገባና በዛም መቆየት ትችላለህ። ሁለት አማራጭ አለ። ብትፈልግ ወደ ነባር ቸርች አባልነት መግባት ነው። እሺ ካልፈለክ ደግሞ የራስን ቸርች እየመራ አንድ ህብረት ላይ አባል ትሆናለህ። ልክ በዚህ በኢንተርናሽናል ፔንቴኮስታል አባል ትሆናለህ። አባል ብቻ ነው። ግን የእስራኤል ዳንሳ ምናምን የሚለውን ነገር አቁሜያለሁ። በቃ እኮ ባለፈው ከነሐሴ 50 ማነው ከ30 በኋላ
አይጠቅመኝም። ስሙ ራሱ በጣም ከባድ ነው። እዛ ነኝ ማለቱ ራሱ እስራኤል ጃንሳ ጋር ነኝ የሚለውም አይጠቅምም። አዎ በቃ ይሁን። ለጊዜው እንዳልከኝ ለጊዜው 100 አዘጋጅቻለሁ። ቀጣይ ደግሞ አንድ አስፈላጊነቱ ከዛም ብዬ ደግሞ